የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያኔ ደህና ነኝ አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፕሊዝ ሰብስክራይብ አድርጉኝ ውድ ቤተሰቦቼ። አዳዲስ የምትመጡ ሰብስክራይብ አድርጉኝ። እነሆ ዛሬ በአዲስ ነገር መተናል። ያው እንደምታውቁት ዛሬም በአቤል ጉዳይ ነው። የአቤል ዘበኛ እውነትን ደብቆ ውሸት ያወራ ነበር። በሉል ቁጥጥር እንዳለ ሁላችንም እናውቃለን። ዛሬ ደግሞ የሊያ ጓደኛ የት እንዳለች ቤቷ የት እንደሆነ አሳያለሁ ብሎ ከሉል ጋር ሂደው ነበረ። ሲሄዱ ጊዜ ግን በሩ ክፍት ሆኖ የሊያ ጓደኛ ደግሞ አልተገኘችም። የሊያ ጓደኛ ከአበበ ጋር ብዙ ግንኙነት ነበራት። እሱም የፈለገ ነገር ሲወያዩ ጊዜ እዛ ሂዶ እንደሚወያዩ ነው የተናገረው ነበረው። ግን ሲሄዱ አልተገኘም። ለማንኛውም ነገሩ እንዴት እንደተጀመረ ዛሬ ሚስጥሩ በሙሉ አበበ እያንዳንዱ ዝርግፍ አድርጎታል። እስከ መጨረሻ ቪዲዮን ተከታተሉ፣ እነግራቸዋለሁ ውድ ቤተሰቦቼ። ሊያ እዛ ቤት ሰራተኛ ሆና ተቀጥራ እንድትገባ ያደረገው እራሱ አቤል ነበረ። በየጊዜ ትመጣና በር ላይ ትቀመጣለች። ምግብ እንሰጣታለን። ጋሽዬም በየጊዜ ጋሽዬ ማለት አቤል ማለት ነው። በየጊዜ ብር ምንድነው ምግብ ስጣት ይሉኛል፣ ሰጣታለሁ። ልጅ ይዛ ነው በር ላይ የምትቀመጠው በገባን በወጣን ቁጥር። ከዛ አንድ ቀን ካርድ ሊገዛ ሲሄድ ጊዜ የሆነ ሰውየው ከመኪና ወርዶና እስኪ አንዴ ያላናግርሃለሁ አለኝና አናገረኝ። ፈልጊህ ነበር የሆነ ጉዳይ ማናገርህ ነገር አለ ብሎኝ ከዛ እሺ ያልኩትና አናገርኩት። ግን በዚህ ጋር ሳይሆን ሌላ ቦታ እናወራለን ቁጥር ስጠኝ አለኝና ቁጥር ተቀያየርን። ሌላ ቦታ ሂዶ እዛ ልጅ ይዛ እናንተ በር ላይ የምትቀመጠው ፍቅረኛ ናት ምናምን ብቻ ነገሩ ብዙ ነው። እኔ ግማሽ ነው የምነግራችሁ። እና እናንተ ቤት ሰራተኛ የምትፈልጉ ከሆነ እናንተ ቤት እንድትገባ አድርጋት። እኛ ጋር ሰራተኛ የሚያስፈልግ አይመስለኝም ስል ጊዜ እንደምንም አስገባት። በጣም ተቸግራለች። በፍቅረኛዋ ተጎታለች። በመጀመሪያ ፍቅረኛዋ ተጎታለች። አሁን ለእኔ ፍቅረኛ ናት። የሚያስፈልጋት ነገር ደግሞ እኔ አደርጋለሁ፣ ብር መሰጥሃለሁ፣ ብቻ እዛ ቤት እንድትገባ አድርጋት ሲለኝ ጊዜ ብር ካለህ ለምን ራስህ ቤት ተከራይተህ አታስቀምጣትም ስለው ጊዜ ለጊዜው ትረፍ፣ እስኪ ከኔም ትራቅ ብዬ ነው አሁን እባክህ ተባበረኝ አለኝ እና በቃ እሺ ያልኩት። ከዛ አቤል በገባ በወጣ ጨቀጭቃለሁ። እቺ ልጅ ይዛል ነው የተቸገረችው፣ እዚህ ቤት ትግባ አግዛት ብዬ ጨቀጨኩት። ከሆነ አንድ ቀን አቤልም እሺ በቃ ትግባ አለ። ከዛ ልጇን ቤተሰቦቿ አስቀምጣ መጣች። በቃ እየሰራን ነው። ከዛ እሷ እዛ ቤት እንደገባች ሰውየው ቴክስት አረገልኝ አለ። ያ በመኪና መቶ የአቤል ዘበኛ ያናገረው ቴክስት አረገልኝ። ገባች እናንተ ቤታ ሲላ ገብታለች አልኩት። ከዛ በኋላ ወዲያውንም 1.5 ሚሊዮን ብር አስገባለት ለአበበ። ለእሷ ደግሞ 500,000 ብር አስገባላት። ለቅባት ለምን ስትፈልግ ጊዜ ስጣት፣ ግን እንዳትነግራት። ይሄ በሙሉ ምንም ሳትነግራት ቅባት ስትፈልግ ምን ስትፈልግ የፈለገች ነገር ስታደርግ በብድር መርካል አድርጋ ስጣት ብሎ ነው ያስገባልኝ። እሺ በቃ ችግር የለውም፣ ግን ይህን ያህል ብር ለምንድነው ያስፈልግኛ? ይገባሃል በቃ አድርግ አለኝ። ከዛ በሌላ ጊዜ እንደዛ ደግሞ አስገባልኝ። የእሷ አስገባላት። እኔ ቀስ አድርጌ ሰጣታለሁ። ከዛ የእሷ አንድ ቀን ሰጣት ጊዜ እኔ አሁን ጋሼ ስለሚሰጡኝ አልፈልግም ራስ ተጠቀምበት አለችኝ። እንደዛ ያልኛል ትወጣለች። አንዳንዴ ምን ትላለች? ሰውየውም የተጻጻፍነው ሜሴጆች በሙሉ ስልክ ውስጥ እንዳይቀመጥ አጥፋ ይለኛል፣ አጠፋለሁ። የተደዋልንበትም እንዳለ አጥፋ ይለኛል፣ አጠፋለሁ። ነገሩም እንደሆን አላውቅም፣ ግን በየጊዜ ይደውልኛል። ምንም ነገር ምስጢር እንዳትናገር ምናምን ብሎ ይለኛል። እሺ እኔም ችግር የለው ለማንም አልናገርም ብዬ ስራ የሰራሁኝ ነበር። እኔ ሌላ ምን አይነት ነገር እንደሚፈጠር አላውቅም። በቃ ከእሷ ጋር ጥሩ ሁኔታ እንኖራለን። ትወጣለች፣ ቤተሰቦች አግኝቼ እመጣለሁ ትላለች። ሰውየውም አልፎ አልፎ ይደውልልኛል። ነገሩ እንደዛ ነው የተጀመረው። ለካኔ አቤልን መንገድ ላይ አገኝቶ ያስገባት ነው የመሰለኝ የነበረው። ግን እዛ ቤት እንድትገባ ሆነ ብሎ የዘበኛው ነው ሱቅ ወጥቼ ትገባ በየጊዜ ምናምን ይወተውቱ ነበረ። ከዛ ከሌላት አንድ ቀን ነው ይሄ ነገር እያደረግ ብቻ ያወራውን ብዙ ነው። ለካ የነገሩ ዋና ጠንሻሽ እሱ ነው። አቤል ራስ ላይ ቁጭ ብሎ ለአቤል ህይወት ለማጥፋት ሆነ ብሎ የተነሳ ዘበኛ ነበር። ግን በመጨረሻ አላህ አወርዶታል። በነገራችን ላይ ዛሬ ልውል በጣም ነው ያሰቀኝ። ያምር በጣም ነው ያሳቀኝ። ወይኔ እሱ እንዳረማድሪ በመጨረሻ ብርግጭ ያልከው ተመችቶኛል። ይገባዋል። አቤልን ደግሞ አቤል ደረቅ ነው ደረቅ ብስሚላ። እኔ እንደዚህ አይነት ሰው አይቻለቅም። ሰው እንኳን ይህን ያህል ጉድ ሰርቶ ይህን ያህል ሚስጥር ደብቆ እንኳን
ያፍራል። ትንሽ ኢሉንታ የሚባል ነገር የለም። ግን አበበ ላይ ምንም ኢሉንታ የሚባል ነገር የለውም። ሲጀመር እኔ አበበ አውቆ ነው ከገጠር መጣሁኝ ይላል እንጂ የገጠር ሰው አይመስለኝም በምንም ጣም። ምክንያቱም የገጠር ሰው እኮ ኢሉንታ ይይዘዋል። የምሬ ነው የምላችሁ። ይሄ አይናውጣ ግን እንደዚህ ስል ጊዜ ይቅርታ አይናውጥ አይደለም። የገጠር ሰው በጣም ኢሉንታ ይዘዋል። ኢሉንታ የሚባል ነገር በውስጡ ያድርበታል። ግን እሱ ምንም ኢሉንታ ገና ታሜ ያለሁ ልታከም ለምን ደግሞ ትጮህብኝ? ለምን እንደዚህ ስርዓት ይዘህ አውራ እኮ ይለዋል። ልዑል ግን ጭሰዋል። ልዑል መናደድ እኮ አንደኛ እኮ ነው። አዩ ለማንኛውም ልዑል አንተ እውነቱ ስለወጣ እንኳን ደስ አለ። ምክንያቱም አንተ በአቤል ጉዳይ አበበ እንደዚህ ነገር አያደርግም የሌለ ነገር ነው። አንተ ዝም ብለህ ያስከው ብለህ ከአቤል ጋር ልትጣሉ ነበር። አቤል ግን እውነቱ አውቁ ነው ተናገረው ነበረው እዛ ቀን። ግን አንተ በምንም ታምር አቤል ልታምነው አልቻልክም ነበረ። አልመሄም እውነቱ ስለወጣ የአቤል እውነት እየወጣ ስለሆነ እንኳን ደስ አላችሁ። ምክንያቱም ከዚህ የበለጠ ምንም አይነት እውነት የለም። በቃ አምጥቶ እነሱ እንዳስቀመጡ እያንዳንዱ ነገር ተናግረዋል። ከዛ በኋላ አንድ ቀን እሷ ቤተሰቦቼ አይቼ ልምጣ ብላ ከቤት ወጣች አለ። እናቴ ጋር ሂጄ ልምጣ ብላኝ ከቤት ወጣችና ሰውየው ደውሎልኝ ዛሬ ለፍቅረኛዬ ስጦታን ሰፕራይዝ ላደርጋት ነው፣ የሆኑ ሰዎች እቃ ይዞ ይመጣሉ፣ በርክፈትላቸው አለኝ። እሺ ግን ጋሼ እኮ የሉም። አይ ጋሼ ማወቅ የለበትም ምንም ነገር ሀታ እኔና አንተ እንደምንገናኝ ብር እንዳስገባ ሁሉ ጋሼ ምንም ማወቅ የለበትም፣ አቤል ማለት ነው ማወቅ የለበትም። ይሄ በሚስጥር ያዘው። ስለዚህ በርክፈታቸው አልኩ። ብጠብቅ አልመጡም። በመጨረሻ አቤል መጣ፣ ገባተኛ። እኔም ገብቼ ስታያን ጊዜ አቤል ማለት አቤል መግባቱ አለ መግባቱ ነው የሚያረጋገጡት ነበረው። በቅርብ ርቀት ቁጭ ብሎ አቤልን ይጠብቁ ነበር። ልክ አቤል ከገባ ከ40 ደቂቃ በኋላ ቴክስት ገባ፣ ደወለልኝ። ምንድን ነው ስል ጊዜ ሰዎች የመጡ ነው በርክፈት አለኝ። ተነስቼ በርከፈትኩኝ። በርከፈት መተናላሉኝ። በርከፈትኩኝ። በትልቅ ካርቶን ይዘው ገቡ። ከዛ በኋላ አለምነሽ በቃ ተወኔ ያስተካክለዋለሁ አለችኝ። እሺ ብዬ ገብቼ ተኛሁኝ። መልሶ ከዛ እናንተ እመጣለሁ አላልከኝም ነበር ወይ ለምን አልመጣህም ስለው ጊዜ ብር የሚያስገባለት ሰው የሆነው የዘበኛው እኔ ኋላ 10 ሰዓት ከምሽቱ 10 ሰዓት አካባቢ እመጣለሁ የሚመጡ ሰዎች ስላሉ መኪና ይመጣል አለኝ። ከነዛ ሰዎች መጡ። በር ከፈትኩላቸው። ሰውየው መጣ፣ ሰላም አለኝ። ለእሷም ተሳሳሙ፣ ሰላም ተባብለው በቃ አንተ ሂተኛ እኔ ሁሉ ነገር አስተካክላለሁ አለችኝ እሷን ሊያ ማለት ነው። እሺ ያልኩኝና ግን አልተኛሁን። ቀስ ብዬ ስጠብቅ ጊዜ የሆነ እቃ ተጭኖ ይወጣል። ያ እቃ ደግሞ ቤት ውስጥ እንዲገባ አደረገች። ከሰውየው ጋር ቁጭ ብሎ ተሳስቀው ተጫውተው ምናምን። ይሄ በሙሉ ሲደረግ አቤል አያውቅም። አቤል እኮ ቤት ውስጥ ተኝተዋል። ግቢውን ውስጥ በሙሉ ነው ይሄ ነገር የሚከሰተው። እና ከዛ በኋላ መጠራጠር ጀመርኩኝ። ምንድን ነው እዚህ ቤት በየሳምንቱ የሚጫነው? በየሳምንቱ እቃ ይጫናል አለ። ልክ አቤል ገብቶ ሲተኛ ጊዜ በየሳምንቱ እቃ ይጫናል አለ። ምንድን ነው ይሄ ነገር የሚጫነው በየሳምንቱ? አስቡት፣ የአቤል ምስኪንነቱ አስቡት። አቤል የመጨረሻ ምስኪን መሆኑ በዚህ ነገር እወቁ። በየሳምንቱ በዛ ቤት እቃ ተጭኖ ይወጣል አለ። ምንድን ነው እቃው ብሎ ልዑል ሲጠይቀ ጊዜ እኔ ማውቀው ነገር የለም። ምክንያቱም ሊያ ነው የምታስጭነው። ለምን ለአቤል አልነገርከው? ምን ብዬ ልናገር? እኔ እንደውም ከኋላ የመጣች ሰራተኛ አምኖ ቤት ሰጠዋት ብዬ እኔ ጋሺ አኩርፊያቸው ዝም ብዬ ነበር። እቃ ተጭኖ በወጣ ቁጥር ለእኔ ብር ይገባልኛል አለ። አስቡት፣ እቃ ተጭኖ በወጣ ቁጥር እዛ ቤት ለእሱ ብር ይገባለታል። ከዛ እኔ ደስ ብሎኝ ለቤተሰቦች ልካለሁ ምናምን እና ወንድም መጥቶ ከሷ ጋር ፍቅረኛ ሲሆን ለምን ዝም አልከው? እኔ ዝም ብሎ እኔ ጋር ሲመጥ ይጫወታሉ እንጂ ፍቅረኛ መሆኑን በምን አላውቅም ምንም ነገር። እሺ ለአቤል ለምን አልነገርከውም? እንዳትናገር ይህ ነገር የሚደበሳምሳ የሚጫነው ለአቤል ከነገርከው ቤተሰቦችህን በሙሉ እጨርስልሃለሁ። ስለዚህ ቤተሰቦችን ለመኖር የምትፈልግ ከሆነ ቤተሰቦች ሊኖርልህ የምትፈልግ ከሆነ ለአቤል ምንም አይነት ነገር እንዳትናገረው፣ ልትናገረው አንፈልግም ብሎ አስፈራሩኝ። ከዛ እኔም ዝም አልኩኝ። ቤተሰቦች ምን ላደርግ ነበር? ለምን እንተ አቤል በዚህ ልክ ውለታው በዚህ ልክ ምንድነው በየጊዜው ውለታ ብለህ እንትን የምትለኝ? በቃ ተደረገ ነው እና ቤተሰቦቼን ከአቤል ቤተሰቦቼን መስጠት አለብኝ እንዴ? ቤተሰቦቼ ናቸው። እንደዚህ የሚባል ሰው ደረቅ ሰው አለ እንዴ? ልዑልን ረረስ ይለን የሳኩኝ እኮ የልዑል መናደድ የዘበኛው አይና ያውጣ ድርቅ ብሎ ገና ሐኪም ቤት ሄዳችሁ ወስዳችሁ ካላሳከማችሁ በራሴ ብር አንዴ አንቱ ይለዋል፣ አንዴ አንቱ ይለዋል። በራሴ ብር አታከማለሁ፣ ወሰደ አታክመኝ፣ የኔ ነብስ መውጣት አለበት ወይ ይላል። የሰው ነብስ ያጠፋችሁት ምንም አልመሰላችሁም እንዴ?
አልመሄም ዛሬ እውነቱ አውጡቶ ታያላችኋለሁ ውድ ቤተሰቦቼ። እኔ የዱል ነገር ነው በጣም የሚያስቀኝ። በቃ ቦታውን ግንፍል የሚለው ነገር ነው በጣም በእርግጥ ያናድዳል እኮ ነገሩ። እንኳን ለሱ ለእኛም ተቃጥለን አጠገቡ ሁኖ ይሄ የሚዋሸው ነገር እንኳን አጠገቡ ቁጭ ብላችሁ ሳይሆን እንዲህ በቪዲዮ ማይተን እኮ እኛ በጣም ነው የሚያናደን። ለማንኛውም ነገሩ እንደዛ ነው። እንደዛ ብሎ አልቀዋል። አላለቀም ብቻ ብዙ ነገር አውርተዋል። እኔ ግማሽ ግማሹ ነው የነገርኳቸው፣ ምክንያቱም ብዙውን ካወራሁኝ ቪዲዮ እንደሚበዛ ስለማቅ ቤተሰቦች ደግሞ ለማሰልቸት ስለማልፈልግ አጠር ያለ ነገር ይዤላችሁ አጠር ቆንጠር አድርጌ ነው ይዤላችሁ የመጣሁኝ። ስለዚህ እኔም ለእናንተ እንደማዝልናችሁ እናንተም ለእኔ የዘኑልኝ። ሰብስክራይብ አድርጉኝ ፕሊስ፣ አላሳዝናችሁም እንደ ውድ ቤተሰቦቼ። አሁን ለቤት አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ደግሞ ነበራችሁ ሼር አድርጉና ይሄ ቻናል እንዲያድግ አድርጉኝ። ተው ጠማማ አትሁኑ፣ ተው ነበራችሁ ጠማማ አትሁኑ፣ ሼር አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።